በአዲስ አበባ ከ90 ዓመታት በላይ የሕክምና አገልግሎት ሲሰጥ የቆየው የራስ ደስታ ዳምጠው መታሰቢያ ሆስፒታል ዘመኑን በዋጀ የሕክምና አገልግሎት አቅሙን አደርጅቷል። በዛሬው ዕለት የተመረቀው አዲስ የላቀ የሕክምና ማዕከልም በነባሩ ሕንፃ ይሰጥ የነበረውን አገልግሎት በእጥፍ የሚያሳድግ ነው። የሕክምና አገልግሎታችን ስታንዳርዱን ባልጠበቀ ነበር ስንሰጥ የነበረው። ያ ማለት ሆስፒታል አሁን ድንገተኛችን በጣም ጠባብ ክፍልና ለህመምተኛው ምቹ ያልሆነ ኢቭን ድንገተኛ ደግሞ ሰው በሚፈልገው ሰዓት ሆስፒታሉ ስሙን አይቶ ይመጣል። ሲመጣ ድንገተኛ ተመለስ አትልም። ስለዚህ የመጣውን ሰው ማከም ይኖርባል። ያንን ስናክም በማያመች ለባለሙያውን በማያመች ነባራዊ ሁኔታ ላይ ነው ስናክም የነበረው። በ94 ዓመት ውስጥ 5 የጽኑ ህሙማን አልጋ ብቻ ነበረ። አሁን ግን አዲሱ 14 አልጋ አለው። ይሄ ተጨማሪ ሲሆን ግብአቱን በጣም ከፍ ነው የሚያደርገው። እነኚህ አንድ ላይ ተደምሮ በትክክል የላቀ የሕክምና ማዕከል መሆን በሚችል መልኩ ግንባታውም ተገንብቶ የሚያስፈልጉ ማቴሪያሎች ተሟልተውላቸው ሕክምና መሳሪያዎች ተሟልተዋላቸው ባለሙያው ተሟልቶ ለአገልግሎት ዝግጁ የሆነ ነው ማለት ነው። የማዕከሉ ወደ ስራ መግባት በርካታ ታካሚዎችን በአንድ ጊዜ ለማስተናገድ ያስችሏል። ባለ7 ወለል ህንፃው የዘመኑ ቴክኖሎጂ የተሟላለት ሲሆን ሰፊና የላቀ የድንገተኛ ሕክምና አገልግሎት ስታንዳርዱን ጠብቆ ተደራጅቷል። ፊት አጠቃላይ ሆስፒታላችን ውስጥ የነበረው ወደ 147 አልጋዎች ያለው ሆስፒታል ነበረ። አሁን ግን አዲሱ ህንፃ ሲጨመርበት 213 አልጋ አለው። በዛ በግብአቱ ከ300 በላይ በጥፍ ያደገ ነው አቅሙ ማለት ነው። አዲሱ ህንፃችን ላይ ያለው ትልልቅ ዘመኑን የዋጁ 2026 ዘመናዊ ማሽኖች ናቸው የተገጠመላቸው። ለምሳሌ ማንሳት የሚችለው እንደ ኤምአርአይ ማሽን በመንግስት ሆስፒታል የማይታሰብ ብዙውን ጊዜ በመንግስት ሆስፒታል የማይገኝ አሁን ግን የኤምአርአይ ማሽናችን ሆስፒታላችን ውስጥ አለ። እሱ እንደ ትልቅ ግብአት ነው። ከዛ ውጭ የኦፕሬሽን ክፍሎቻችን ዘመኑን በዋጁ የህክምና መሳሪያዎች የተገጠመላቸው ናቸው። በፊት የነበረን የኦፕሬሽን ቲያትር ወይ ደግሞ አልጋ 3 ብቻ ነበር። አሁን 4 ተጨምሮ ወደ 7 ከፍ ያደርገዋል። አቅሙን ከፍ ነው የሚያደርገው። ባለፉት 5 ዓመታት ለጤናው ዘርፍ በተሰጠው ትኩረት የጤና ተቋማትን በማጠናከር ማዘመን ተችሏል ያሉት ደግሞ ከንቲባ አዳነች አቤቤ ናቸው። ከአዳዲስ ሆስፒታሎች ግንባታ ባሻገርም የነባሮቹን አቅም የማስፋት ስራ ተጠቃሽ መሆኑን በማውሳት ባለፉት 5 ዓመታት ለጤናው ዘርፍ በሰጠነው ትኩረት መሰረታዊ የጤና መሰረተ ልማቶችን የማስፋት ስራ አንዱ ዋነኛው የትኩረታችን ማዕከል ነበር። በዚህም ሂደት አዳዲስ 4 ሆስፒታሎችን 1/5 ሆስፒታል ደግሞ በከተማ አስተዳደር ክትትል በግል ሴክተር ተገንብቶ አገልግሎት ጀምሯል። አዳዲስ መገንባት ብቻ ሳይሆን ነባሮቹን አድሰን አልቀን ታሪካዊነታቸውን ጠብቀን አገልግሎታቸው ደግሞ የላቀ ይሆን ዘንድ ብዙ ጥረቶችን አድርገናል። እነኚህም በዘውዲቱ በዳግማዊ ምኒልክ ዛሬ ደግሞ እነሆ በራስ ደስታ ውጤቱ ታይቷል ማለት ነው። አዲስ የላቀ ሕክምና መስጫ ማዕከል በሰዓት 30,000 ሊትር ኦክሲጅን ማምረቻንም አካቶ ይዟል። የግሉን ዘርፍ በበለጠ አሳታፊ በማድረግም የሕክምና አገልግሎቶችን ለማጠናከር እንደሚሰራ ተመላክቷል። አሁን ከዚህ በፊት ስንጠቀም የነበረው ኦክሲጅን ከግለሰቦች እየገዛን ከሩቅ ቦታ ከአዳማ ድረስ እየገዛን ነበር አንጥተን እዚህ የምናደርገው። አሁን ግን እዚህ ኦክሲጅን ፕላንት አለ። ኦክሲጅን ፕላንት መኖሩ ቀጥታ ሲሊንደሮቹ መሬት ላይ በመሽከረከራቸው ከፍተኛ የሆነ የሴራሚክ ዳሜጅ ነው የሚያመጡት። አሁን ግን ቀጥታ በማኒፎልድ ነው ሄዶ ቀጥታ ለህመምተኛው ጋር ሄዶ ነው ህመምተኛው የሚያገኘውና ይሄ በጣም ትልቅ እንትን ነው። ኦክሲጅን ካለ ደግሞ ሰው ታፍኖ ይሞታል። በጣም ኢምፖርታንት የሆነ ግብአት ነው። ነገር ግን እኛ እናመርተውም ነበር ከሌላ ሰው ነበር የምናመጣውና አሁን ግን ሆስፒታሉ ውስጥ ምርቱ መኖሩ እዚህ ለምንሰጠው አገልግሎት ከፍተኛ ሚና አለው። ኢቭን ምርቱ ከፍተኛ ስለሆነ ለቅርብ ጤና ጣቢያዎችም ሼር ማድረግ ሁላ በምንችልበት ነባራዊ ሁኔታ ላይ ነው ያለነው። መንግስት ብቻ ሰርቶ ሊያዳርሰው የሚችል ወይም ደግሞ ፍላጎቱን ሊያሟላ የሚችል አይደለም። የግል ሴክተሩ የበለጠ እንዲሰራ እየደገፍን ያለነው። በርካታ ሆስፒታሎች በግል ሴክተሮችም የተጀመሩ አሉ። እነኛ አንድ ላይ ተደማምረው ከተማችንን የጤና ቱሪዝም መዳረሻ በተለይ ደግሞ ዜጎቻችን ወደ ውጪ ወጥተው መታከም የማይችሉ የላቀ ሕክምናን ማግኘት የማይችሉ ዜጎቻችን እዚሁ በሀገራቸው መታከም የሚችሉበት የጤና አገልግሎት እንዲኖር ማድረግ ትኩረት ያደረግንበት እንዲሁም ደግሞ ውጤትም እየተገኘበት ያለ ነው።